ጤና ባላችሁበት ቦታ ሁሉ ይብዛ። ውድና ኩራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንኳን ለእናታችን ለእመቤታችን ለቅድስተ ቅዱሳን ለንጽሕተ ንጹሐን ወላዲተ ቃል ድንግል ማርያም ዓመታዊ ክብረ በዓል በሰላም አደረሰን አደረሳችሁ። መስከረም 21 ነው። እንኳን ለእናታችን ለእመቤታችን ለወላዲተ ቃል አምላክ አቅራይተ ማሳሊተ ምሕረት ቤዛዊተ ዓለም ድንግል ማርያም ዓመታዊ ክብረ በዓል በሰላም አደረሰን አደረሳችሁ። በተለይ በስደቱ ዓለም ያላችሁ እህቶቼና ወንድሞቼ እናቶቼና አባቶቼ ሕፃናቱም ጭምር ሁላችሁንም ለምትናፍቋት ሀገራችሁ ለምትሳሱላት ቤተክርስቲያናችሁ ዛሬም ድረስ ስሟን ጠርታችሁ ለማትጠግቧት እናት አባቶቻችሁ በሙሉ እግዚአብሔር ፈቅዶ በጊዜው መጥታችሁ ከቤተሰቦቻችሁ ጋር ተቀላቅላችሁ የምትወዷት ሀገራችሁን አፈሯን ስማችሁ ከቤተ ክርስቲያን ከማሂጠንቱ በረከት ተካፍላችሁ እግዚአብሔርን የምታመሰግኑበት ቀን እንዲመጣ እንሻለን። ለዚያ ነው ሁሉ ጊዜ በስደቷ ለምትገኙ ወንድሞቼ እናቶቼና አባቶቼ ሕፃናቱም ጭምር እንኳን አደረሳችሁ የምንለው። ሀገር ውስጥ ያላችሁ ሁላችሁንም እንኳን አደረሳችሁ። እመቤታችን ቅድስት ድንግል ማርያም ስሟ ከፍ ብሎ የሚታይበት የሚገንበት ነው። የእመቤታችን ጠላቶች ስዕሏን በመቅደድ ስዕሏን በማጨማደድ ስዕሏ ላይ ያልተገቡ ነገሮችን በማድረግ አንደበቶቻቸውን በማላቀቅ ጭምር ጥላቻቸውን ሲገልጹ የተመለከትን እንደነበር ዓለም ያወቀው ፀሐይ የሞቀው ሀቅ ነው። እኛ ግን እመቤታችንን እንዴት ነው የምናከብራት የሚለውን ወደ ግሸን ደብረ ከርቤ ወስጃችሁ አስደምጣችኋለሁ። ዛሬ በደማቅ በሀገራችን ኢትዮጵያ ግሸን ደብረ ከርቤ ላይ እማምላክ ወላዲተ አምላክ ቅድስተ ቅዱሳን ንጽሕተ ንጹሐን ከአራቱም አዝማናት ወደ ግሸን ሄደው በዓለ ክብሯን ያከብራሉ። በርካቶች ተገኝተው ታድመውበታል። ምን ተፈጠረ? ምን ያህል ሕዝብ ሄደ? ምን ተገለገልን? ምን አደረግን? እንዴት አመሰገንን? በዓለ ክብሩ እንዴት ነበረ? አጠቃላይ መረጃዎችን ነው ዛሬ ያስኩት። ወደ መለስ ብዬም ከዓመታት በፊት በግሸን ደብረ ከርቤ በመስከረም 21 የነበሩንም ክብረ በዓል ቪዲዮዎችንም ጭምር ይዣለሁ። ምን አለፋችሁ ከጀምራችሁ የማትጨርሱበት አስደናቂ መረጃ ይዣለሁ። ግን ላይክ ስታደርጉ ሼር ስታደርጉ እንኳን አደረሳችሁ እያላችሁ ስትቀባበሩ ነው ይሄንን መረጃ በደንብ ጉልበት እንዲኖረው አድርጉልኝ። በቀጥታ ወደ ቪዲዮቹ እኔ ምንም አላወራም። እንኳን አደረሳችሁ። ከቀን ሁሉ የተመረጠ ቀን ድንግል ማርያም የምትከበርበት ቀን ነው። ለምን? እሷ ዘመናችን ናት። እመቤታችን ዕድሜያችን ዘመናችን ናት። የትንቢት መከር የሸከፍንባት ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ ይላታል ሊቁ። በእውነቱ ማይረረ ትንቢት ማርያም የትንቢቱን አዝመራ የጠገብንባት ዘመን እመቤታችን ጻድቃንንም ትቀበላለች፣ እኛን ውሾችንም ትቀበላለች። እንዴ ከጥቅስ በላይ አይደለች እንዴ እሷ? ምዕመናን ወገኖቼ፣ እኛ ልንጠቅማት ምን ወስዳት ይመስላችኋል? አንዳንዶች ስንቱን ተጠቀምንባት ወገኖቼ። ምንም የተጠቀማችሁት የለም በዚህች ሰማያዊት ቅድስት ድንግልና። እንባችሁ አልታበሰም። ኪዳነ ምሕረት ደጅ ሄዶ ያፈረ ማን ነው ወገኖቼ? እሷ ለምኗት ድረሽልኝ ብሏት ከልጅሽ ከወዳጅሽ አማልጅኝ ብሏት ምስጢር ያልተፈታለት ቋጠሮ ያልተበጠሰለት የተሰነጠቀው ያልተጠገነለት የተሰበረው ያልታደሰለት የፈረሰው ያልተጠገነለት ማን ነው ወገኖቼ? ልጇ እየታዘዘ ላደጋት እናት ይህ ትልቅ ነገር ነውን? ዛሬ የሰማሁትን ልንገራችሁ። አንድ ሰው ለምስክርነት ቆሞ መጣ። ሚስቴ 4 ጊዜ ሰርጀሪ ተደርጋለች አለ። እጢ ለአራተኛው ሰርጀሪ ሆስፒታል ስንገባ 20 ሺህ ብር አምጣሉኝ አለ። 20 ሺህ ብር መስጠት አያቅተኝም አለ። እኔ ግን ንግግሬ የተወደድሽ ኪዳነ ምሕረት ይቺን ሚስቴ እባክሽ ከዚህ በላይ ሰርጀሪ አትሰራ እባክሽ አንቺ ፍቻት እያልኩ ሆስፒታል ውስጥ እመቤታችንን ማናገር ጀመርኳል። ከዛ ሪፈራሉን አለ። የሪፈር ወረቀቱን ይዤ እኔ ግን የምነጋገረው ሚስቴን አንቺ አድኝልኝ እያልኩ
እያወራው ባጃጅ ውስጥ ገባንና አለ ወደ ኪዳነ ምሕረት ቤተክርስቲያን ሄድን አለ። በሸክም ነው ያለችው አለ። ልክ ኪዳነ ምሕረት ቤተክርስቲያን ስንገባ በሸክም የነበረችው ሚስቴ ቆመች። እግዚአብሔር ያሳያችሁ እጅግ ብርቱ የሆነው ምናልባትም ወደ ካንሰር ይቀየር የነበረው ያ እጢ የት እንደገባ አይታወቅም። 3 ወር ሙሉ ስለቴን ለመፈጸም ታገስኩ አለ። አሳየኋት አለ። ይህች ሴት ልክ ኪዳነ ምሕረት ግቢ እንደወሰድኳት እኔ ያየሁትና ማምነው አለ የተወደደች ማርያም ሰርጀሪ እንደሰራቻት እርግጠኛው ሆንኩኝ አለ። ከ3 ወር በኋላ ጤናማ ናት አለ። 20 ሺህ ብሩን ለሆስፒታል መከፍለውን ይሄው አምጥቻለሁ ብሎ ዛሬ ነው። የተወደዳችሁ ኦርቶዶክሳውያን ይህቺ ማርያም ይህቺ ቅድስት ድንግል እንዴት ያለች በረከታችን እንደሆነች ከቅዱሳት መጻሕፍት ጥቅሶች በላይ እንደሆነች አያችሁ ወገኖቼ። ለዚህች ለተወደደች ቅድስት ድንግል የተሰጠው ጸጋ እኮ የሰማይና የምድር ሀብት እኮ ነው። ጸጋን ሁሉ የተመላች ሆና ምልጃ ለማርያም ቁም ነገር ነው። መስከረም 21 ቀን በቤተ ክርስቲያናችን ከሚከበሩ የእመቤታችን የቅድስት ድንግል ማርያም ክብረ በዓላት መካከል አንደኛው ይከበራል ማለት ነው። መስከረም 21 ቀን የሚውለው በዓል ብዙኃነ ማርያም በመባል ይታወቃል። በዓሉ በሁለት አበይት ምክንያቶች ይከበራል። የመጀመሪያው ሊቃውንተ ቤተ ክርስቲያን ሃይማኖታዊ ውሳኔ ለማዘጋጀት ከሩቅም ከቅርብም የተሰበሰቡበት ቀን ነው። ሁለተኛው ደግሞ ግሸን ደብረ ከርቤ እያልን ወይም ደግሞ ግሸን ማርያም እያልን የምናከብረው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ዕፀ መስቀል በግሸን ደብረ ከርቤ የተቀመጠበት ዕለት በመሆኑ በእነዚህ ሁለት አበይት ምክንያቶች እነዚህ ክብረ በዓላት መስከረም 21 ቀን ይከበራሉ። የመጀመሪያው ብዙኃነ ማርያም ብለናል። እሱም ምክንያቱ ምን እንደሆነ ታሪኩ ምን እንደሆነ እንመለከታለን። ሁለተኛው ደግሞ ግሸን ማርያም ብለናል። እርሱም ደግሞ የጌታችን መስቀል በግሸን ደብረ ከርቤ እንዴት ሊያርፍ ቻለ፣ የጌታችን መስቀልስ ከመምጣቱ በፊት የት ነበረ፣ እንዴትስ መጣ የሚለውን እንመለከታለን በዛሬው ትምህርታችን ላይ ማለት ነው። እንግዲህ ወደ መጀመሪያው ትምህርታችን ስንገባ መስከረም 21 ቀን የእመቤታችን የቅድስት ድንግል ማርያምን ክብረ በዓል ስናክብር ብዙኃን ማርያም ተብላ ትከበራለች ብለናል። እንግዲህ ይህንን ስያሜ በቁሙ ስንመለከት ወይም በቁሙ ሲታይ ድንግል ማርያም የብዙ ቅዱሳን የጸጋ እናት መሆኗን ያመላክታል። ብዙኃን ማርያም የሚለው በሚስጥሩ ግን በዚች ዕለት በሀገረ ኒቅያ በእመቤታችንና በአምላክ ልጇ የሚያምኑ 318ቱ ቅዱሳን ሊቃውንት መሰብሰባቸውን የሚያጠይቅ ወይም የሚያስተምር ነው ማለት ነው። አስተውሉ። አርዮስ የሚባል መናፍቅ የእግዚአብሔር ወልድን የባህሪ አምላክነት አልቀበልም በሚል ክህደት እርሱ ተሰናክሎ ሌሎችን በማሰናከል ላይ ሆነ። ብዙዎች በእርሱ ሲሰናከሉ ሊቃውንት አባቶቻችን ኦርቶዶክሳውያን ሊቃውንት አርዮስ ክህደቱን እንዲተው ቢመክሩትም ሊመለስ አልቻለም ነበረ በዘመኑ። ይህ የአርዮስ ክህደትም ታዲያ በሊቃውንቱ መካከል መለያየትን መፍጠር ጀመረ። ጊዜው ታዲያ ታላቁ ንጉሥ ቆስጠንጢኖስ የንግሥት እሌኒ ልጅ አብያተ ክርስቲያናት ይከፈቱ፣ የጣዖታት ቤቶች ደግሞ ይዘጉ ብሎ አዋጅን ያስነገረበት አዋጅ የተነገረበት ወቅት ነበርና ንጉሥ ቆስጠንጢኖስ በአርዮስ ክህደት ምክንያት በኒቅያ የሃይማኖት ጉባኤ እንዲካሄድ በየሀገሩ ላሉ ሊቃውንት መልእክትን አስተላለፈ። ምክንያቱም ሊቃውንት መካከል አርዮስ ሲያስተምር የነበረው የክህደት ትምህርት መለያየትን በመፍጠሩ አብያተ ክርስቲያናት ይከፈቱ፣ የጣዖታት ቤቶች ይዘጉ ብሎ ንጉሡ አዋጅን ባወጀበት ወቅት እንዲህ አይነት መለያየት በመምጣቱ ምክንያት ንጉሡ ብዙ ሊቃውንት ከያሉበት ከየሀገረ ስብከታቸው ከየሀገሩ መጥተው እንዲሰበሰቡና ውሳኔን እንዲወስኑ ንጉሥ ቆስጠንጢኖስ አዋጅን ወይም ደግሞ መልእክትን አስተላለፈ። አስተውሉ። በዚህ መሰረት ታዲያ ከሚያዝያ 21 ቀን ጀምሮ እስከ መስከረም 21 ቀን ድረስ 2348 ሊቃውንት በኒቅያ ተሰበሰቡ። ስንት ሊቃውንት? 2348 ሊቃውንት ተሰበሰቡ። ታዲያ እነዚህ የተሰበሰቡ አባቶቻችን ኒቅያን የተሰበሰቡት ኒቅያ ለዚህ ጉባኤ የተመረጠችበት ምክንያት ምንድነው ስንል ጳጳሱን ከነ ማህበረ ካህናቱ ንጉሱን ከነ ሰራዊቱ አጠቃላ ለመያዝ የምትችል ሰፊ ምቹ ቦታ በመሆኗ
ይቺ ተመርጣለች ማለት ነው። እንዲሁም ደግሞ አማካኝ ስፍራ ስለነበረች ይቺ ኒቅያ ተመርጣለች ማለት ነው። አስተውሉ። በጉባኤው ታዲያ ከተሰበሰቡ ሊቃውንት መካከል ታዲያ ቅዱሳን ሊቃውንት አባቶቻችን ተሰበሰቡ ስንል ዝም ብለው የመጡ አይምሰላችሁ። በዚህ ቦታ የተሰበሰቡ እንደ ቅዱሳን ሐዋርያት ሙታንን ያስነሱ የነበሩ ናቸው። በዚህ ቦታ የተሰበሰቡ ለምጽ የሚያነጹ ናቸው። በዚህ ቦታ የተሰበሰቡ አንካሳ ያረቱ፣ የዕውራንን ዓይን ያበሩ፣ ደዌያንን የፈወሱ፣ ሌላም ልዩ ልዩ ተአምራትን ያደረጉ የበቁ ቅዱሳን አባቶቻችን ናቸው። እንደዚህም ስለ ርዕትዕት ሃይማኖታቸው ብለው ደግሞ ከነዚህ ከተሰበሰቡ ሊቃውንት መካከል ስለ ሃይማኖታቸው በመጋደላቸው ዓይናቸው የጠፋ ነበሩ፣ እጃቸው የተቆረጠ ነበሩ፣ እግራቸው የተቆረጠ ነበሩ፣ አካለ ጎዶሎ የሚሆኑ ብዙ ሊቃውንት አባቶቻችን ነበሩ። ስለ ሃይማኖታቸው ብለው ማለት ነው። በዚህ ከተሰበሰቡት ከ2348 ሊቃውንት መካከል ብዙ ስለ ሃይማኖታቸው አካለ ጎዶሎ የሆኑ መስዋዕትነትን የከፈሉ እንደዚሁም ደግሞ የበቁ አባቶችም ሆነው ሙታንን ያስነሱ፣ ለምጻም ያነጹ፣ አንካሳ ያረቱ፣ ዕውራንን ያበሩ፣ ደዌያንን የፈወሱ፣ ሌላም ልዩ ልዩ ድንቅ ድንቅ ተአምራትን ያደረጉ አባቶች ተሳትፎበታል። በዚህ በኒቅያ ጉባኤ ላይ ማለት ነው። አስተውሉ። ሊቃውንቱ ታዲያ ሱባኤ ይዘው በጸሎት ከቆዩ በኋላ ህዳር 9 ቀን በንጉሥ ቆስጠንጢኖስ ሊቀመንበርነት በእለእስክንድሮስ አፈ ጉባኤነት ጉባኤው ተጀመረ። መቼ ነው የተጀመረው? ህዳር 9 ቀን። ታዲያ መስከረም 21 ቀን ምን የተደረገበት ነው ስንል ይህ ስብሰባ ወይም ደግሞ ይህ ጉባኤ እንዲካሄድ መልእክት ከተላለፈበት ጊዜ ጀምሮ ከሚያዝያ 21 ቀን እስከ መስከረም 21 ቀን ድረስ ተጠቃለው የገቡበት የጨረሱበት ዕለት ነው። መስከረም 21 ቀን ድረስ 2348 ሊቃውንት አባቶች ተሰብስበው ጨርሰዋል ማለት ነው። እኔ እመቤታችንን እንኳን በገሃድ አይተናት እንደው አንድ ቀን በህልማችን አይተናትም በሞት ነው። እንዴት ያለች ውብ ናት! ፈጣሪ እንዴት አድርጎ ወደዳት! እንዴት ያለች መልከኛ ናት! መላእክት እኮ ሳስተውላታል። ለቅዱስ ሚካኤልና ለቅዱስ ገብርኤል ተመልከቱ፣ አዳምን ፈጥሬ የማድነው በዚች ነው ብሎ ከክንፋቸው ላይ ሳለላት ሰሎ ቢያሳያት ተመልከቱ። ከዚያ በኋላ ምን አለ? በክንፉ ሲላ ኧረ ቶሎ ፍጠራት ናፍቃናለች፣ ለእኛም እህት እንድትሆነን በንጽህና እንድትመስል ቶሎ ፍጠርልን። ይኸው ሲደርስ ትፈጠር ሚካኤል መልአክ በክነፉ ጾራ የተባለች በዚህ ነው። በክነፉ ጾሮ በዚህ ክንፋቸው ላይ ስሎ አሳይቷቸዋል። እና ገና ሳያገኟት ነበር፣ ሳትወለድ ነበር የሚወዷት። በዚህ ዓለም ላይ የእመቤታችን ፍቅር እንደ ውሃ የፈሰሰለት ሰው የታደለ ነው። አባ ጊዮርጊስ ስለዚህ ነው ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቅሏል። ወይንና ውሃ ከተቀላቀለ በኋላ ይሄ ወይን ነው ይሄ ውሃ ነው ማለት አይቻልም። እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም ይላል። እንዴት አድርጎ ቢወዳድ ነው እናት! እንዴት አድርጌ ላመስግንሽ ይሆናል? ምን ላድርግ? ጠጉሬ እንኳን አፍ አውጥቶ ቢዘምርልሽ አይበቃሽ ይላል። ስለዚህ ዝም ብዬ ቡርክት ልሻለሁ ይላል። ስሟም እግዚአብሔር እንዳከበረው የተመሰገነ ይሁን። ያንን አሉ አልታት ተሽል ሆነ በሉ የቶለም ዘለም ተያለሽ የቶለም ዘለም ተያለሽ ይሸንን መቤቴን እንሳስልሽ ይላል የቶለም ዘለም ተያለሽ የቶለም ዘለም ተያለሽ ቅዱስ ላሊበላን ይሸንን መቤቴን እንሳስልሽ ይሸንን መቤቴን እንሳስልሽ ብለው አያል ገበያ ቀረብህ አያል ገበያ ቀረብህ ብለው ይሸንን መቤቴን እንሳስልሽ አያል ገበያ ቀረብህ
እንኳን ለብዙሃን ማርያም በዓል በሰላም በጤና አደረሰን አደረሳችሁ። መስከረም 21 ቀን የእመቤታችን በዓል ነው። የበዓሉም ስያሜ ብዙሃን ማርያም ይባላል። ብዙሃን ማርያም ማለት ብዙዎች ሊቃውንት ጉባኤ የጀመሩባት ማርያም ማለት ነው። ማርያም ቤዛ ብዙሃን የብዙሃን ቤዛ የሆነውን የወለደች ቤዛን ያስገኘች ማርያም ማለት ነው። ራሷም ደግሞ ተስፋ ላልነበረው ሕዝብ ተስፋ የሆነች በቤዛ ኢየሱስ ክርስቶስ አዳኝነት እመቤታችን ቅድስት ድንግል ማርያም የዓለሙን መድኃኒት የወለደች እንደመሆኗ መጠን ለብዙዎች ተስፋ፣ ለብዙዎች መዳኛ፣ ለብዙዎች አለኝታ የሆነችበት ማለት ነውና ብዙሃን ሊቃውንት 318ቱ ሊቃውንት ከሚያዝያ 21 ቀን ጀምሮ መሰባሰብ መጠራራት ጀምረው ነበርና ከያሉበት አይሁጉር ከያሉበት ሀገረ ስብከት ከየሚያገለግሉበት ቤተ ጉባኤ ከየሚያስተምሩበት ስፍራ ተሰብስበው በዛሬው ዕለት ስብሰባ የጀመሩበት ዕለት መስከረም 21 ቀን መናፍቃንን ከቤተ ክርስቲያን አውግዘው ለመለየት ጉባኤ የጀመሩበት በጸሎት የከፈቱበት ዕለት በመሆኑ ጉባኤ ሊቃውንት ጉባኤ ብዙሃን ሊቃውንት የተሰበሰቡባት ስለሆነች ብዙሃን ማርያም ተብሎ ዕለቱ ተሰይሟል። በዚህ ዕለት የእመቤታችን በዓል ነው። እንደዚሁም ከእመቤታችን በዓል ጋር ተያይዞ የሰለስቱ ምዕት በዓል ነው። ስብሰባ ወይንም ጉባኤ የጀመሩበት በመሆኑ የማርያም በዓል፣ የሰለስቱ ምዕት በዓል፣ ከዛም የመስቀል በዓል በባለፈው በመስቀሉ ትምህርት ላይ እንደተማማር ነው የጌታችን ኢየሱስ ክርስቶስ መስቀል ወደ ኢትዮጵያም የገባበት በመሆኑ ከመስከረም 17 ጀምሮ እስከ መስከረም 24 ድረስ በዚህ ሰሞን የመስቀሉ ነገር የሚነገርበት፣ የሚታወስበት፣ የሚታሰብበት ሰው ሁሉ በመስቀል ላይ የተሰቀለውን የሚያስብበት ሰሞን ነውና ለእኛ ብሎ ያለ ኃጢአት ያለ በደል በመስቀል ላይ ተሰቀለ፣ ዋጋ ከፈለልን ብለን የምናስብበት ነውና ስለዚህ የማርያም በዓል፣ የሰለስቱ ምዕት በዓል፣ የመስቀል በዓል 3 በዓላት አንድ ላይ የተባበሩበት ነው። እንግዲህ ከመጀመሪያው ከእመቤታችን ስንጀምር እንግዲህ የዕለቱም ምስባክ የቅዳሴው ወትቀውም ንግሥት ይላል። ከዚያም ጋር ወንጌሉ ደግሞ የሉቃስ ወንጌል ምዕራፍ 1 ቁጥር 39 ጀምሮ ያለው ወተንሥአት ማርያም የሚለው ነው ይታወቃል። ከሌሊቱ ግን ምስባክ ላይ አድኅነኒ እግዚኦ ወተሳሃለኒ እስመ በርቱ ቆማ እገሬ በማኅበር ባረከከ እግዚኦ መዝሙረ ዳዊት 25 ቁጥር 11 ላይ አድኅነኒ እግዚኦ ወተሳሃለኒ አቤቱ ጌታ ሆይ አድነኝ ይቅርም በለኝ ብሎ ዳዊት ተናገረ። በአዳም ተገብቶ አዳም 5500 ዘመን በፍዳ በነበረበት ዘመን አቤቱ ጌታ ሆይ ይቅር በለኝ ማረኝ፣ እስመ በርቱ ቆማ እገሬየ እግሮቼ በቀና ቆመዋል ጸንተዋል ማለት እንግዲህ ሕገ ኦሪትን ርቱ ይላል 10ቱ ትእዛዛተ ኦሪትን በማኅበር ባርከከ እግዚኦ አቤቱ ጌታ ሆይ በማኅበር አመሰግንሃለሁ፣ በጉባኤ በአንድነት ማኅበር ማለት አንድነት ማለት ነውና በአንድነት አመሰግንሃለሁ ብሎ ዳዊት የተናገረውም ነው። ከዚህም ጋር ተያይዞ ደግሞ ወንጌሉም የሉቃስ ወንጌል
ምዕራፍ 10 ቁጥር 15 እስከ 25 ያለው እንደሆነ በዚያ ላይ ጌታ ኢየሱስ ክርስቶስ ስለ አብ እና ስለ ራሱ ሲናገር ወአልቦ ዘየአምሮ ለወልድ ዘእንበለ አብ ባሕቲቱ ተብሎ እንደገናም ደግሞ ወአልቦ ዘየአምሮ ለወልድ ከመወልድ ውእቱ ዘእንበለ አብ ወልድ እንደሆነ ከአብ በስተቀር የሚያውቀው የለም። አብንም ደግሞ አብ እንደሆነ የሚያውቀው ከወልድ በስተቀር የለም። እነሱ ከሚተዋወቁት በላይ የሚያውቃቸው የለም። መንፈስ ቅዱስንም እንደዚሁ እዚህ ላይ ባይጠቅስም አብ ወልድ ተጠርተው መንፈስ ቅዱስ አይለይምና ሦስቱ አይለያዩምና በስም በግብር በአካል ካልሆነ በስተቀር ከዛ ውጭ ባለው በባህሪ በህልውና በስልጣን በአገዛዝ አንድ ናቸውና ስለማይለያዩ ሥላሴ አይለያዩም ማለት ነው። አንድነትና ሦስትነት ያላቸው ናቸው። ከአንድነታቸው ውጭም አይደሉም፣ ከሦስትነታቸውም ውጭም አይደሉም። ለአንድነታቸው ሁለትነት የሌለባቸው፣ ለሦስትነታቸው አራትነት የሌለባቸው ናቸው ሥላሴ። ለዚህም ነው እንግዲህ ለሥላሴ ርባኤ ማለት አራተኝነት፣ አራትነት፣ አራትዮሽ የሌላቸው። ርባኤ ማለት ረባ አራት አደረገ ብሎ ርባኤ ማለት አራትነት ማለት ነው። ዋህድና ስሉስ ቅዱስ፣ የስሉስ ቅዱስ አንድነት በመለኮት ዓለምን በመፍጠር ዓለምን በማዳን በዚህ ሁሉ አንድ ናቸው። የስሉስ ቅዱስ አንድነት ብለን ስለዚህ የሥላሴ መገለጫ ናትና እመቤታችን ቅድስት ድንግል ማርያም አብ ለአጽንኦ ወልድ ለተሰብኦ መንፈስ ቅዱስ ለአንጽሖ በዚህ መልክ በእሷ ላይ የተገለጡባት ፈቃዳቸውን የፈጸሙባት ዓለምን ያዳኑባት የዓለም ቤዛ ኢየሱስ ክርስቶስ ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ ሰው የሆነባት ያልተገለጠው የተገለጠባት ያልታየው የታየባት ያልነበረውን ድህነት ያሳየባት የድህነቱ መገለጫ የድህነታችን መገለጫ የሕይወታችን መገኛ ከጠፋንበት የተገኘንባት ድንግል ማርያም ናት። ስለዚህ አማላጃችን ናትና ለሁሎች ብዙሃን ሊቃውንት ብለናል። ለእኛም ለብዙዎች በቃል ኪዳኗ ለሚያምኑት ሁሉ ተስፋ ናት። እመቤታችን ቅድስት ድንግል ማርያም አማላጃችን ናት። ከእግዚአብሔር የምታስታርቀን ናት። ይህን አስታራቂነቱን ለእሷ ሰጥቷታል። እሱ በቀራንዮ አደባባይ ያን ጥቁር መጋረጃ የሞት መጋረጃ ቀዶ ከጣለና ሰውና እግዚአብሔርን ካገናኘ በኋላ ከራሱ ካስታረቀ በኋላ ሰባቱን መስተጻርራን ካስታረቀ በኋላ ድነተ ሥጋ ድነተ ነፍስን ለሰው ልጅ ከተሰጠ በኋላ ዓለምን ካደሰ በኋላ ወሐደስኮ በዘኢይማስን በማይጠፋው የመጥፋት ገንዘብ በሌለበት አደስከው። አዳምን ያደሰው የሰውን ልጅ ያደሰው አዲስ ያደረገው ዘመንን ያደሰው የሰውን ሕይወት ያደሰው አለኝታችንን ያደሰው ስለዚህ አዲስ ሰው አደረገን በሷ ማለት ነውና እመቤታችን ቅድስት ድንግል ማርያም እመብዙሃን ናት። የብዙዎች እናት ናት። በመስቀሉ ስር በነበረች ጊዜ በዕለተ ዓርብ በቀራንዮ አደባባይ እናታችሁ ይህች ናት ተብላ ተሰጥታናለች። እናት ላልነበረን ሰዎች፣ እናት አጥተን ጓለማውታ ሆነን ለቆየን ሰዎች እናታችን አትብሊ የተባለችውን ዕፀ በለስን በልታ የበለስን ፍሬ በመብላት የሞተችና እኛንም ለሞት ያበቃች እኛን ወደ ሞት የጎተተች እኛን ወደ ሲኦል ያደረሰች እሷንም ነፃ አወጣት እኛንም ነፃ አወጣን የኢየሱስ ክርስቶስ የድንግል ማርያም ልጅ። ስለዚህ ብዙዎች የዳኑባት ስለሆነ በመስቀሉ ስር ለዮሐንስ እናት ተደርጋ ስትሰጥ በዮሐንስ በኩል ለእኛ ሁሉን የተሰጠችን እመቤታችን ቅድስት ድንግል ማርያም ዮሐንስ ደግሞ ለእሷ ልጅ እንዲሆን ይኸው ልጅሽ ነው ልጇ ነው ልጅሽ እያለ እየሰጣት ያለ ልጇ በመስቀል ላይ ተሰቅሎ ልጆችሽ እነዚህ ናቸው በመስቀሉ የሚያምኑ በቃል ኪዳንሽ የሚያምኑ አንቺን የሚማጸኑ አንቺን ተስፋ የሚያደርጉ ልጆችሽ ናቸው። እነዚህ የእመቤታችን ልጆች እኛ ነን፣ የምናምንባት ነን። እናትነቷን የምናምን የአምላክ እናት መሆኗን የምናምን ልጆቿ በቃል ኪዳኗ ተማምነን የምንኖረው ነንና ስለዚህ የእኛ የብዙዎቹ የትልቁ የትንሹ የሀብታሙ የድሃው የተማረው ያልተማረው ካህን የሆነው ምእመን የሆነው የሁሉም እናት ናት እመቤታችን ቅድስት ድንግል